ባለስልጣኑ ጥብቅ መረጃን አጋለጡ። የፋኖ ከፍተኛ አመራር ለመንግስት እጅ መስጠታቸው ከባድ ውዝግብን አስነስቷል። የፋኖ ማስረሻ ሰጤ ይዘው የወጡት ሚስጥራዊ መረጃ ምንድነው? የተቀሰቀሰው ከባድ ግጭትስ? ይህንን መረጃ ያጋለጡት ባለስልጣን ማን ናቸው? የፋኖ መሪ እንዴትና ለምን እጃቸውን ከነአጃቢዎቻቸው ሰጡ? የአማራ ፋኖ ህዝባዊ ድርጅት ስለዚህ ጉዳይ በአስቸኳይ ያወጣው መግለጫን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ ፕሬዝደንቱ ከ5 ዓመት በፊት በትግራይ ላይ የጄኖሳይድ ጦርነት መታወጁን ጠቅሰው ህዝቡ ለመንፈሳዊ በዓል በተሰበሰበበት የፌዴራል መንግስት እያደረሰብን ነው ስላሉት በደል ድምጻቸውን ከፍ አድርገው አሰምተዋል። ፕሬዝዳንት ሌተናል ጀነራል ታደሰ በስልጣን የመቆየታቸው ጉዳይ እጅግ አነጋጋሪ በሆነበት በዚህ ጊዜ ይህንን ጉዳይ እንዴት አነሱ የሚለውን በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ከፌዴራል መንግስት የበጀት ድጎማ ከተከለከልን 2 ወር ሆኖናል ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ዓመታዊውን የአክሱም ጽዮን በዓል በደመቀ ሁኔታ እየተከናወነ ባለበት በስፍራው ንግግር ካሰሙት መካከል የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ አንዱ ናቸው። ፕሬዝደንቱ በንግግራቸው ከ5 ዓመት በፊት በትግራይ ላይ የጄኖሳይድ ጦርነት መታወጁን ጠቅሰው ይህንን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈጸመ 3 ዓመት እንደሞላው ገልጸው ነገር ግን ስምምነቱ 3 ዓመት ቢሞላውም በስምምነቱ ላይ የሰፈሩት ሙሉ በሙሉ ተግባራዊ አለመደረጋቸውን ያስታወቁት ፕሬዝደንቱ የፌዴራል መንግስቱ በስምምነቱ መሰረት መፍትሄዎችን ከመፈለግ ይልቅ የኢኮኖሚ ጫና ወደ መፍጠር መሸጋገሩን አስታውቀዋል። ለዚህም ከፌዴራል መንግስቱ ለክልሉ የሚሰጡ የድጎማ በጀት ከተላከ 2 ወር እንደሞላው እንደ ምሳሌም ጠቅሰዋል። በመሆኑም የክልሉ የመንግስት ሰራተኞች ለ2 ወር ደሞዝ ሳይከፈላቸው እንደቀረ የገለጹት ሌተናል ጀነራል ታደሰ ወረደ ጨምረውም የትግራይ ጊዜያዊ አስተዳደር በሰላማዊና በውይይት ሊፈቱ የማይችሉ ችግሮች አለመኖራቸውን የሚገልጽ መርህም አለውም ብለዋል። ስለዚህ ሰላማዊ ውይይትና ፖለቲካዊ መፍትሄ ቅድሚያ እንዲሰጠው ጥሪም አቅርበዋል። ፕሬዝደንቱ በዚህ ንግግራቸው ከአባላ ይሁን ከቱንሳ፣ ከመጋሌ ይሁን ከያሎ፣ ከበራሌ ይሁን ከኮነባ ወይንም ከሰመራ ይሁን ከአዲስ አበባ አሊያም ከዋጊውን ከጸለምት እየተደረጉ ያሉ ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለትም ገልጸው የትግራይ ጊዜያዊ አስተዳደርና ህዝቡ እስከ መጨረሻው የሰላምን እድል እንደሚጠቀሙበትም አስታውቀዋል። ሌተናል ጀነራል ታደሰ ወረደ ጨምረውም በትግራይ ያለው ችግር የውጭ ብቻ ሳይሆን ውስጣዊ መሆናቸውን ጠቅሰው ውስጣዊ ችግሮቹን ለውጫዊ ጠንካራ መሰረት ሆነው እያገለገሉ መሆናቸውንም ፕሬዝደንቱ አስረድተዋል። ወደ ቀጣይ ጉዳያችን ስናመራ በአማራ ክልል ከመንግስት ኃይሎች ጋር ውጊያ ላይ ከሚገኙት የታጠቁ የፋኖ አመራሮች አንዱ የሆነው ማስረሻ ሰጤ እጁን ለመንግስት መስጠቱን አንድ ስማቸው ያልተጠቀሰ የመንግስት ባለስልጣን መግለጻቸው ተሰምቷል። ባለስልጣኑ እንዳረጋገጡት ማስረሻ ሰጤ ከነአጃቢዎቹ ከወሎ አካባቢ ተነስቶ ወደ ምስራቅ ጎጃም ዞን በመምጣት ነው እጁን እየሰጠው የተባለው። ለምን በዚህ ልክ ማስረሻ ሰጤ ካለበት ተነስቶ እጁን ሰጠ? ማስረሻ ሰጤ ማን ነው? ማስረሻ ሰጤ በተለይም በምስራቅ ጎጃም ዞን የፋኖ ንቅናቄን በማደራጀትና በመብራት በስፋት ከሚታወቁ ቁልፍና አንጋፋ አመራሮችም አንዱ ነው። የአማራ ፋኖ አንድነት ምክር ቤት አሊያም አፋም ከተባለውና የተለያዩ የፋኖ መዋቅሮችን በአንድ ላይ ለማሰባሰብ ከተቋቋመው ምክር ቤት መስራች አመራሮች መካከልም ተጠቃሽ ነው። ፖለቲከኞች እንደሚተነትኑት የማስረሻ እጅ መስጠት በአማራ ክልል ካለው ግጭት ጋር በተያያዘ ትልቅ ክስተት ተደርጎም ይወሰዳል። አንደኛ ማስረሻ ሰጤ በፋኖ መዋቅር ውስጥ ያለው ተደማጭነትና ተምሳሌነት ከፍተኛ በመሆኑ የሱ እጅ መስጠት ለመንግስት ትልቅ የፕሮፓጋንዳ ድል ተደርጎም ይቆጠራል። በተጨማሪም ሌሎች ተዋጊዎች እጃቸውን እንዲሰጡ ለማበረታታትም ሊያገለግልም ይችላል። ሁለተኛ ለፋኖ ንቅናቄ በሌላ በኩል እንዲህ ያለ ከፍተኛ አመራር እጁን መስጠቱ በፋኖ ተዋጊዎች ሞራል ላይ ከፍተኛ ተጽዕኖ ሊያሳድርና በንቅናቄው አመራሮች መካከልም መከፋፈል መኖሩን ሊያመላክት ይችላል ተብሎም በተንታኞች ይገመታል። ዜናው እስከተጠናከረበት ሰዓት ድረስ ከመንግስት ይፋዊ የመገናኛ ብዙሃን የተሰጠ ማረጋገጫ የለም። ነገር ግን ከፋኖ ንቅናቄ ጋር ተያያዥነት ባላቸው የማህበራዊ ሚዲያ ገጾች በኩል
በኩል በወጣው መግለጫ ደግሞ እንዲህ የሚል መረጃም አጋርተዋል። የአማራ ፋኖ ህዝባዊ ድርጅት የአማራ ትግል ዘመን ቀያሪ የሆነ ራዕይና መሪ ያለው ማኒፌስቶን መሰረት እንዲኖረው ያደረገ ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ህግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራሩ ውስጥ ዲሞክራሲና የህግ የበላይነቱን ያሰፈነ በዓለም አቀፍ ማህበረሰብ ዘንድ ክብርና እውቅናን ለመጎናጸፍ የበቃ አታጋይ ድርጅት ነው። በዚህ ሳቢያም የአማራ ጠላቶች የአማራ ፋኖን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉ ህዝቡ ጠንቅቆ የሚያውቀው ሀቅ ነው። የአመራር አባላት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶችና በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የስም ማጥፋቶች ተፈጽመዋል። በተጨማሪም የውስጥ ካድሬዎችን በገንዘብና የተለያዩ መደለያዎችን በማማለል ትግሉን ለመጥለፍ ተደጋጋሚ ሙከራዎች ተደርገዋል። በዚህ ሂደትም ውስብስብ ክስተቶች በጥበብ በማለፍ የአማራ ፋኖ ህዝባዊ ድርጅት አመራር ብቃቱን ለጠላት በተግባር አሳይቷል። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ 2 የስራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ የማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብም ይፋ ማድረግም አስፈልጓል። አንደኛ ማስረሻ ሰጤ፣ ሁለተኛ መስፍን አባተ ከአማራ ፋኖ ህዝባዊ ድርጅት የስራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ተወስኗል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅም በዚህ አጋጣሚ እንገልጻለን በማለትም በመግለጫቸው አስታውቀዋል። ከፌዴራል መንግስት የበጀት ድጎማ ከተከለከልን 2 ወር ሆኖናል ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። ዓመታዊውን የአክሱም ጽዮን በዓል በደመቀ ሁኔታ እየተከናወነ ባለበት በስፍራው ንግግር ካሰሙት መካከል የትግራይ ክልል ጊዜያዊ አስተዳደር ሌተናንት ጀነራል ታደሰ አንዱ ናቸው። ፕሬዝደንቱ በንግግራቸው ከ5 ዓመት በፊት በትግራይ ላይ የጄኖሳይድ ጦርነት መታወጁን ጠቅሰው ይህንን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈጸመ 3 ዓመት እንደሞላው ገልጸው ነገር ግን ስምምነቱ 3 ዓመት ቢሞላውም በስምምነቱ ላይ የሰፈሩት ሙሉ በሙሉ ተግባራዊ አለመደረጋቸውን ያስታወቁት ፕሬዝደንቱ የፌዴራል መንግስቱ በስምምነቱ መሰረት መፍትሄዎችን ከመፈለግ ይልቅ የኢኮኖሚ ጫና ወደ መፍጠር መሸጋገሩን አስታውቀዋል። ለዚህም ከፌዴራል መንግስቱ ለክልሉ የሚሰጡ የድጎማ በጀት ከተላከ 2 ወር እንደሞላው እንደ ምሳሌም ጠቅሰዋል። በመሆኑም የክልሉ የመንግስት ሰራተኞች ለ2 ወር ደሞዝ ሳይከፈላቸው እንደቀረ የገለጹት ሌተናንት ጀነራል ታደሰ ወረደ ጨምረውም የትግራይ ጊዜያዊ አስተዳደር በሰላማዊና በውይይት ሊፈቱ የማይችሉ ችግሮች አለመኖራቸውን የሚገልጽ መርህም አለውም ብለዋል። ስለዚህ ሰላማዊ ውይይትና ፖለቲካዊ መፍትሄ ቅድሚያ እንዲሰጠው ጥሪም አቅርበዋል። ፕሬዝደንቱ በዚህ ንግግራቸው ከአባላ ይሁን ከቱንሳ ከመጋሌ ይሁን ከያሎ ከበራሌ ይሁን ከኮነባ ወይንም ከሰመራ ይሁን ከአዲስ አበባ አሊያም ከዋጊውን ከጸለምት እየተደረጉ ያሉ ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለትም ገልጸው የትግራይ ጊዜያዊ አስተዳደርና ህዝቡ እስከ መጨረሻው የሰላምን እድል እንደሚጠቀሙበትም አስታውቀዋል። ሌተናንት ጀነራል ታደሰ ወረደ ጨምረውም በትግራይ ያለው ችግር የውጭ ብቻ ሳይሆን ውስጣዊ መሆናቸውን ጠቅሰው ውስጣዊ ችግሮቹን ለውጫዊ ጠንካራ መሰረት ሆነው እያገለገሉ መሆናቸውንም ፕሬዝደንቱ አስረድተዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከሚገናኝ ድረስ መልካም ቆይታ።